ኤ ላይ የተጠየቅነው ሃይፐርቦሊክ ሳይናችን ላይ እንደ ኤክስ አድርገን የምናስገባው ላን2 ቢሆን ምን ይሆናል? ኤግዛክት ኒውሜሪክ ቫልዩ ማን ነው የተባለው? ያ ማለት ላን2 የምንለው ይሄ ናቹራል ሎጋሪዝም ኦፍ 2 to the base e ሲሆን ብዙ ጊዜ ሎጋሪዝም ተብሎ አይጻፍም ላን2 ነው የምንለው ናቹራል ሎጋሪዝም ለማለት ነው። ስለዚህ ይሄ e ብዙ አፕሊኬሽን ስላለው ላን ብለን እንሰራዋለን እንጂ ሌሎች ሎጋሪዝሞች ላይ የምናውቃቸው ሩሎች በሙሉ አፕላይ ያደርጋሉ። የተለየ ፕሮፐርቲ የለውም። ሳይን ማለት e the power of ብለናል። e the power of x ላይ e the power of ኔጌቲቭ x ቀንሰን ለሁለት ስናካፍል ያለው ሳይን ነው ብለናል። ስለዚህ የምናስገባው ኤክሳችን ላይ ይሄንን ነው ማለት ነው። ቀጥታ ሎግን ማስገባት ነው። ስለዚህ ምን እናደርጋለን? e the power of ላን2 እዚህ ጋር ሎግ ብዬ ከምጽፈው ላን2 ብለን ለማሳጠር ይቀለናል። ላን2 ከዛ ሲቀነስ እናደርግና e the power of ኔጌቲቭ ኦፍ ላን2 ከዛ ኦቨር 2 ማድረግ ነው። ያኔ እዚህ ጋር e the power of ሎጋሪዝም ኦፍ 2 to the base e ማለት ነው። ከዛ ሲቀነስ እናደርግና e the power of ኔጌቲቭ ኦፍ ሎጋሪዝም ኦፍ 2 to the base e ማለት ነው። ከዛ ኦቨር 2 እናደርጋለን። በሎጋሪዝም ሩል ደግሞ ኤክስፖነንታችንና የሎጋሪዝማችን ቤዝ አንድ አይነት ከሆነ መልሳችን የሚሆነው ቁጥሩ ነው። ለዚህ እዚህ ጋር 2 ይሆናል። ሲቀነስ እናደርግና እዚህ ጋር ደግሞ ያለውን ደግሞ ከጎን የምናደርገው ፋንታ ከላይ ከቁጥሩ ጋር ማድረግ ይቻላል። ስለዚህ እዚህ ጋር e the power of ሎጋሪዝም ኦፍ 2 the power of ኔጌቲቭ አንድ አድርገን ከላይ መውሰድ እንችላለን። ቤዛችን e እንዳለ ማለት ነው። ስለዚህ በሎጋሪዝም ፕሮፐርቲ ፓወራችንን ከጎን ማድረግ እንችላለን ወይም ይሄን ፓወር እዚህ ጋር መውሰድ እንችላለን። ያኔ እዚህ ጋር e አድርገን ቁጥራችን 2 ነው እንዳልነው አሁንም ደግሞ e አድርገን መልሳችንን ይሄን ቁጥር ለማድረግ ነው። ከዛ ኦቨር 2 እናደርጋለን። ስለዚህ ይሄን ስንሰራ ስንት እናገኛለን? 2 እንዳለ 2 ይሆናል። ከዛ ሲቀነስ እናደርግና ይሄ ሎጋሪዝማችን to the power of ኔጌቲቭ 1 አድርገናል። to the power of ኔጌቲቭ 1 ደግሞ 1 over 2 ማለት ነው። ስለዚህ 1 over 2 እናደርጋለን። ከታች ደግሞ 2 አለልን ኦቨር 2 አድርገን ይሄን ካልኩሌት ማድረግ ነው። ያኔ እንደ ማንኛውም ፍራክሽን 2 times 2 4 እናገኛለን። ሲቀነስ አድርገን 1 times እዚህ ጋር ኦቨር 1 እንደማለት ነው። 1 times 1 1 ከዛ ከታች ደግሞ 1 times 2 2 ይሆንና የላይኛው ፓርት 3 over 2 ይመጣል። ነገር ግን ከታች ደግሞ 2 አለልን። ስለዚህ እሱ እንዳንሳሳት ሲካፈል ለ2 ስናደርግ ወደ ማባዛት መቀየር እንችላለን አይደለ? ስለዚህ ሲባዛ 1 over 2 እንደማለት ነው። ያኔ መልሳችን 3/4 ይሆናል። አሁን ደግሞ ሃይፐርቦሊክ ኮሳይን የተባለው ስለዚህ የመቀነስ ፋንታ መደመር ነው የሚሆነው። በተረፈ አንድ አይነት ነው። ስለዚህ እዚህ እንመጣና e the power of x ሚለው ላይ የምናስገባው ኔጌቲቭ ላን3 ነው። ኔጌቲቭ ኦፍ ላን3 እናደርጋለን። ከዛ ሲደመር አድርገን e the power of ኔጌቲቭ x ስለሆነ ይሄ ኔጌቲቭ ኦፍ ኔጌቲቭ ላን3 እንደማለት ነው። ስለዚህ እዚህ ጋር ኔጌቲቭ ኦፍ ኔጌቲቭ ላን3 እንደማድረግ ነው። ስለዚህ እዚህ ጋር ያደረግነው እንዳንምታታ e the power of x ሚለው ላይ የተሰጠንን ይሄንን እንደ x አድርገን አስገባ ነው እዚህ x ላይ ማለት ነው። ከዛ ደግሞ ፕላስ አድርገን e the power of ኔጌቲቭ x ሚለው ላይ ይሄኛው ኔጌቲቭ ከኤክስፖኔንሻሉ ጋር ያለው ኔጌቲቭ ነው። እንደ x አድርገን የምናስገባውም ደግሞ ኔጌቲቭ ስላለበት ለዛ ነው ኔጌቲቭ ኦፍ ኔጌቲቭ የሚሆነው። ከዛ ኦቨር 2 ማድረግ ነው። በሎጋሪዝም ሩል ደግሞ ይሄኛው እዚህ ጋር ከጎን ያለውን ከላይ አድርገን ከቁጥሩ ጋር ማድረግ እንችላለን። ስለዚህ e the power of አድርገን ላን ኦፍ 3 the power of ኔጌቲቭ 1 ማድረግ ነው። ይሄንን ኔጌቲቭ ከዚህኛው ጋር እንደ ፓወር አድርገን ማስቀመጥ እንችላለን። ካልሆነ ደግሞ ከጎን ማድረግ ይቻላል። ይሄ የሎጋሪዝም ፕሮፐርቲ ነው። ከዛ ሲደመር እናደርግና e the power of ኔጌቲቭ እና ኔጌቲቫችን ደግሞ ፖዚቲቭ ላን3 ይሆናል። ከዛ ኦቨር 2 አለልን። ስለዚህ ስናስተካክለው ኢኳልስ አድርገን e the power of ላን3 የምንለው ፋንታ ላን ኦፍ 1 over 3 እናደርገዋለን። ኔጌቲቭን ፓወር አድርገን ወደ ላይ ስለወሰድ ነው። ከዛ ሲደመር እናደርግና e the power of ላን3 ይሆናል ኦቨር 2 እንደማለት ነው። ከዛ ላን የምንለው ሎጋሪዝማችን ቤዙ e ሲሆን ነው። ስለዚህ e the power of ሎጋሪዝም ኦፍ 1/3 to the base e እንደማለት ነው። ያኔ ይሄ ፕሮፐርቲ ትዝ ይለናል። ኤክስፖነንት ላይ አንድ አይነት ሎጋሪዝም ቤዝ ካለን መልሳችን ይሄ ቁጥር ነው የሚሆነው። ከዛ ሲደመር አድርገን e the power of ሎጋሪዝም ኦፍ 3 to the base e ይሆናል። አሁንም በተመሳሳይ e ከሆነ መልሳችን ይሄ ነው የሚሆነው እንደማለት ነው። ኦቨር 2 እናደርጋለን። ለአሰራር እንዲመቸኝ ይሄን ከዚህ ጋር ጣፋውት ነው የምለው 1/3 ይሆናል መልሳችን። ከዛ ሲደመር እናደርግና ይሄን በተመሳሳይ 3 ይሆናል። ከዛ ከታች ደግሞ ኦቨር 2 አለልን። ከዛ በቃ እንደ ማንኛውም ፍራክሽን ክሪስ ክሮስ አድርጎ መስራት ነው። 1 ጊዜ 1 1 3 ጊዜ 3 9 ከዛ ኦቨር 3 እንደማለት ነው። ከታች ደግሞ 2 አለልን። ያኔ የላይኛው ፓርት 10/9 ይመጣል። ስለዚህ 10/9 እንደማለት ነው። ከዛ ሲካፈል ለ2 አለልን። እቺን 2 እንዳንረሳው፣ ብዙ ጊዜ የሚረሳው ከታች ያለው 2 ስለሆነ እሱ ላይ እንጠነቀቃለን። ሲካፈል 2 ከምናደርግ ሲባዛ 1/2 እናደርገዋለን። ያኔ በ2 1
በሁለት 5 ይሆንና መልሳችን 5/9 ይሆናል። ሲ ላይ ደግሞ ታን ኤች ነው የተጠየቅነው። የሃይፐርቦሊክ ታንጀንት ስንባል ሳይን ኦቨር ኮሳይን እንደማለት ነው። እዚህ ሳይን ኤች የሚለው ላይ መተን ቱላን ስሪን እንደ ኤክስ ማስገባት ነው። ከዛ ኮሳይናችንም ላይ በተመሳሳይ ቱላን ስሪን አስገብተን ስናካፍል ሳይን ኤቹን በኮሳይን ኦፍ ኤች ስናካፍል ያለውን ነው ታን የምንለው። ስለዚህ ይሄንን 2 ላን 3 እንደ ኤክስ አድርገን እዚህ ውስጥ ማስገባት ነው። ያኔ ይሄ ሳይናችን ስንት ይሆናል? ኢዝ ዘ ፓወር ኦፍ 2 ላን 3 ሲቀነስ ኢዝ ዘ ፓወር ኦፍ -2 ላን 3። ይሄንን መጨረሻ ላይ ለሁለት ማካፈል ነው። ኦቨር 2 እናደርጋለን። ከዛ በሎጋሪዝም ሩል ይሄንን ሁለት ከቁጥሩ ጋር ማድረግ ስለምንችል የ2 ላን 3 ፋንታ ላን 3 ስኩዌር አድርገን ይሄንን 9 እናደርገዋለን። በተመሳሳይ ይሄንን -2 ደግሞ ከዚህ ጋር ከቁጥሩ ጋር ፓወር አድርገን -2 ላን 3 የሚለው ፋንታ ላን ኦፍ 3 ዘ ፓወር ኦፍ -2 እናደርገዋለን። ለዚህ ይሄኛው ፓርት ኢዝ ዘ ፓወር ኦፍ ላን 9 አደረግነው። 3 ስኩዌር 9 እንደማለት ነው። ከዛ ሲቀነስ እናደርግና ኢዝ ዘ ፓወር ኦፍ ላን ኦፍ 1/9 ይሆናል። ለምን ይሄንን -2 ከላይ ስለወሰድነው 1/9 እንደማለት ነው። ከዛ ይሄንን ከሰራን በኋላ ለሁለት ማካፈል ነው። አሁን ከልምድ የተነሳ የዚህኛው መልሱ 9 ነው፣ የዚህኛው መልሱ 1/9 ነው ማለት እንችላለን። ወይም ኤክስፓንድ አድርገን ኢዝ ዘ ፓወር ኦፍ ሎጋሪዝም ኦፍ 9 ቱ ዘ ቤዝ ኢ ማለት ነው። ያኔ ይሄ ኢ በኢ ይጣፋል፣ መልሳችን 9 ነው ማለት እንችላለን። ነገር ግን ኤክስፖነንት ላይ ተመሳሳይ ኢ ያላቸው ሎጋሪዝም ከሆነ መልሳችን ራሱ ቁጥሩ ነው። ስለዚህ ይሄኛው ፓርት 9 ሲቀነስ 1/9 እንደማለት ነው። መጨረሻ ግን ለሁለት ማካፈልን መርሳት የለብንም። ስለዚህ 9 ማይነስ 1/9 ስናደርግ 9 ጊዜ 9 81 ከዛ 1 ጊዜ 1 ይሆንና ኦቨር 9 ይሆናል። 80/9 እንደማለት ነው ይሄኛው ፓርት። ከዛ 80/9 ሲካፈል ለሁለት ከምንል ይሄንን ሲባዛ 1/2 ማድረግ እንችላለን። ይሄኛው 80/9 መጥቶልናል። ሲካፈል 2 ከምንል ሲባዛ 1/2 ብናደርግ ይሄኛው በ2 1 በ2 4 40 እንደማለት ነው። ያኔ 40/9 ይሆናል። ስለዚህ ይሄ ሳይን ኤቻችንን ካልኩሌት ስናደርገው 40/9 ነው የመጣልን። ቁጥር ከሰዓትክ ደግሞ እናንተ ታርሙኛላችሁ። አሁን ደግሞ ኮስ ኤችን እንሰራለን። በተመሳሳይ እዚህ እንመጣና ኢዝ ዘ ፓወር ኦፍ ኤክስ የሚለው ላይ 2 ላን 3 ከዛ ሲደመር አድርገን ኢዝ ዘ ፓወር ኦፍ -2 ላን 3 ከዛ ሲካፈል ለሁለት ነው። ይሄ መቀነስ ነበር፣ ይሄኛው መደመር ነው። ኦቨር 2 የሚለውን ከጎን ማደርግላችሁ ቦታ እንዲበቃይ ነው። አሁንም በተመሳሳይ የምንጠቀመው ፕሮፐርቲ ይሄንን ሁለት ከላይ እናደርገዋለን። ይሄንን -2 ከላይ አድርገን ከቁጥሩ ጋር እናገናኘዋለን። ከዛ ይሄ ኢዝ ዘ ፓወር ኦፍ ላን 9 እንደማለት ነው። 3 ስኩዌር ስለምናደርገው እዚህ ጋር ላን 9 እንደማለት ነው። ከዛ ሲደመር እናደርግና -2 ደግሞ ከዚህ ጋር ስናደርገው 3 ዘ ፓወር ኦፍ -2 ማለት 1/3 ዘ ፓወር ኦፍ 2 ወይንም 1/9 እንደማለት ነው። ኢዝ ዘ ፓወር ኦፍ ላን ኦፍ 1/9 ይሆናል። ከዛ መጨረሻ ለሁለት ማካፈል ነው። ይሄኛው ደግሞ ኢዝ ዘ ፓወር ኦፍ ሎጋሪዝም ኦፍ 9 ቱ ዘ ቤዝ ኢ እንደማለት ነው። 9 ነው። ስለዚህ ይሄኛው ፓርት 9 እንደማለት ነው። ሲደመር ይሄኛው ፓርት ደግሞ 1/9 እንደማለት ነው። ከዛ ሁለቱን ደምረን ለሁለት ማካፈል ነው። ስለዚህ 9 ሲደመር 1/9 ስናደርግ 9 ጊዜ 9 81 ከዛ 1 ጊዜ 1 እናደርግና ኦቨር 9 እንደማለት ነው። ያኔ 82/9 ሆነ። ቅድም ስናቀናንሰው 80/9 ነበር። አሁን ደግሞ 82/9 እንደማለት ነው። ስለዚህ 82/9 በዚህ ሁለት ስናካፍለው ሲካፈል ሁለት ከምናደርግ ሲባዛ አድርገን 1/2 እንደማለት ነው። ያኔ በሁለት 1 በሁለት 41 ይሆናል። ለዚህ ኮሳይናችን 41/9 የሆነው። ለዚህ እዚህ ጋር መጣና 41/9 ማድረግ ነው። ያ ማለት 40/9 ሲባዛ 9 41 እንደማለት ነው። ያኔ ይሄ 9 በ9 ይጣፋልንና መልሳችን 40/41 ይሆናል። አሁን ባጭሩ እንደዚህ አይነት ጥያቄ ሲሰጠን ካልኩሌሽኑን እንዴት እንደምንሰራና እንዴት ቀላል እንደሆነ ለማሳየት ነው። በሚቀጥለው ደግሞ ግራፉን ስኬች ማድረግ እና እነዚህ አይደንቲቲዎቹን ፕሩፍ እንዴት እንደምናደርግ እናያለን።